ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን 3522 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገለጸ በሳምንቱ ውስጥ በተደረገ የ9 ዙር በረራ የተመለሱት 3218 ወንዶችና 291 ሴቶች እንዲሁም 13 ጨቅላ ህፃናት ሲሆኑ ከተመላሾቹ መካከል 308 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50000 ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓመተ ምህረት ማጓጓዝ መጀመሩ የሚታወስ ሲሆን በዚህም እስካሁን 35876 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ እንደሚገኝ ገልጿል በኢትዮጵያ በዘረመል ምህንድስና የበለጸገ በቆሎ ለገበያ እንደሚቀርብ ተገለጸ የተገለጸው የኢትዮጵያ ሳይንስ አካዳሚ ባዘጋጀው ሐሙስ ግንቦት 14 ቀን 2017 ዓ.ም በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ እሸቱ ጮሌ መታሰቢያ አዳራሽ በተካሄደ ውይይት መድረክ ላይ ነው በመድረኩ ላይ በዘረመል ምህንድስና የሚመረቱ የግብርና ምርቶች ጥቅሞችና ስጋቶች በሚል የመወያያ ርዕስ መነሻ ሐሳብ ያቀረቡት በአዲስ አበባ ዩኒቨርሲቲ የተፈጥሮና ኮምፒቲሽናል ሳይንስ ትምህርት ክፍል መምህርና ተመራማሪ ጥልዬ ፈይታ በኢትዮጵያ በቆሎን በዘረመል ምህንድስና የማበልጸግ ሙከራ ብዙ አመታት ወስዶ ከተጠናቀቀ በኋላ የአካባቢ ጥበቃ ባለስልጣን ለግብይት እንዲውል ፍቃድ ሰጥቷል ብለዋል በተደረገው የሙከራ ምርትም 56% ምርት መጨመሩን በመጥቀስ ለተጠቃሚው ቀርቦ ለምግብነት የሚውል መሆኑንም አስረድተዋል በመሆኑም ከዚህ አመት ጀምሮ በዘረመል ምህንድስና የበለጸገ በቆሎ ለአርሶ አደሮች ይቀርባል የሚል ተስፋ እንዳላቸው ነገር ግን የትኛው አርሶ አደር እንደሚጠቀምና እንደማይጠቀም የራሱ ቅደም ተከተል ይኖራል ብለዋል ይሁን እንጂ የበለጸገው በቆሎ ለአርሶ አደሮች እንደ አማራጭ ነው የቀረበው መዝራት የማይፈልግ አርሶ አደር ካለ አይገደድም ያሉት ጥናት አቅራቢው በምግብ ራሳችንን የቻለን አይደለንም እስከ 20 ሚሊዮን የሚደርስ ሰዎች ተረጂዎች ነን ስለዚህ በዘረመል ምህንድስና ምርት ከመጨመርና ከምግብ የሚገኙ ንጥረ ነገሮችን ካቀረብንና የምግብ ህልውናችን ለማረጋገጥ እስካገዘን ድረስ መጠቀማችንን እንቀጥላለን በማለት ሐሳባቸውን አጋርተዋል በውይይቱ ወቅት በጤና ላይ ስለሚኖረው አሉታዊ ተጽዕኖ ለቀረበላቸው ጥያቄ ሲመልሱ በዚህ የማምረት ዘዴ ያለፉትን 30 ዓመታት ልምድ በመጥቀስ ጤና ላይ ችግር አለመስተዋሉን ፕሮፌሰሩ አረጋግጠዋል በ30 ዓመታት ውስጥ ተጽዕኖ ካልታየ በሚቀጥሉት 40 ዓመታት የተለየ የጤና እክል ይኖራል ተብሎ እንደማይተነበይም ተናግረዋል ዘገባው የሪፖርተር ነው በትውልድ ስነ ምግባር ግንባታ ላይ በትኩረት ካልተሰራ በስተቀር ሀገር ማጽናት እንደሚያስቸግር ተገለጸ የተገለጸው 13ኛው ዙር የሀገር አቀፍ የስነ ምግባርና ጸረ ሙስና ኮሚሽኖች የተሰስር ጉባኤ ማጠናቀቂያ መርሃ ግብር ላይ ነው በማጠቃለያ መድረኩ የተገኙት የፌደራል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሳሙኤል ኡርቃቶ ለትውልድ ስነ ምግባር ግንባታ በትኩረት ካልተሰራ በስተቀር ሀገር ማጽናት እንደሚያስቸግር ተናግረዋል አክለውም የስነ ምግባር ችግርን ለመቅረፍ የትምህርት ስርዓት ብቻ ሳይሆን የአመለካከት ግንባታም አስፈላጊ መሆኑን በአጽንኦት ገልጸዋል የስነ ምግባር ግንባታ ዘርፍ ምክትል ኮሚሽነር ፍቃዱ ሰቦቃ በበኩላቸው የጸረ ሙስና ትግሉን በትብብርና በቅንጅት መምራት እንደሚያስፈልግ ገልጸዋል ተሰስር ጉባኤው በሁለት ቀናት በነበረው ቆይታ የሙስና ወንጀል ህግ ማስከበር ስራዎች የአሰራር ስርዓት ግልጽነት የዳሰሳ ጥናት ሪፖርት የስነ ምግባር ደንብ ረቂቅ ፖሊሲ ሰነድም ገምግሟል በጉባኤው የኮሚሽኑ ዋና የሪፎርም ስራዎችና ለተልኮ ውጤታማነት ያሉ አንድምታዎችን በመገምገም በክልሎች ተግባራዊ በሚደረግበት አግባብ ላይ አቅጣጫ ተቀምጧል ሲል የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል የሰባዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን የአደጋ ስጋት ስራ አመራር ኮሚሽን ገለጸ የአደጋ ስጋት ስራ አመራር ስርዓት ግንባታና የሰባዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ተግባራ ለፌደራል ክልል ከተማ አስተዳደርና ባለድርሻ አካላት የተዘጋጀ የአቅም ግንባታ መድረክ እየተካሄደ ነው የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በዚህ ወቅት እንደገለጹት የሰባዊ ድጋፍን በራስ አቅም ለመቻል የሚደረገው ጥረት በተግባር የሚረጋገጥ መሆኑን ገልጸዋል የተጀመሩ ተግባራትን በማጠናከር በ2018 ዓመተ ምህረት በራስ አቅም ራስን መቻል የሚለው ተግባራዊነትን ለማረጋገጥ እንደሚሰራ አንስተው የሰባዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን አመላክተዋል በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ የሴክተር ተቋማት ክትትል ዘርፍ ሚኒስትር ዴታ አክሊሉ ታደሰ በበኩላቸው በደም የተከበረውን ሉዓላዊነታችንን ክብራችንና ነፃነታችንን በላባችን ማረጋገጥ አለብን ብለዋል ተፈጥሮ የቸረውን ጸጋ በቴክኖሎጂ በመታገዝ ከተረጅነት መውጣት እንደሚገባ ገልጸው መንግስት
የታሪክ ጥፋት ለሆነው የሰብአዊ ድጋፍ ሉዓላዊነትን በማረጋገጥ ላይ ትኩረት አድርጎ እንደሚሰራም ተናግረዋል። የወጪና ገቢ ንግድ እንቅስቃሴን ውጤታማ ለማድረግ የባለድርሻ አካላት ሚና የጎላ ነው ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር ከከባድ መኪና አሽከርካሪዎችና ሌሎች ባለድርሻ አካላት ጋር የጭነት ትራንስፖርትና ሎጂስቲክስ አገልግሎትን የበለጠ ማቀላጠፍ በሚያስችል ጉዳይ ላይ በሞጆ ደረቅ ወደብ እየመከረ ይገኛል። በመድረኩ የሎጂስቲክስ ስርዓቱን ቀልጣፋና ተደራሽ በማድረግ የገቢ ወጪ ንግድ እንቅስቃሴን ለማሳለጥ የባለድርሻ አካላት ሚና ለማጎልበት የተዘጋጀ መሆኑ ተገልጿል። በመድረኩ የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ ደንጌ ቦሩን ጨምሮ የሚኒስቴር መስሪያ ቤቱ ከፍተኛ አመራሮችና ባለድርሻ አካላት ተገኝተዋል። ሚኒስትር ዴታው በዚህ ወቅት እንዳሉት የሎጂስቲክስ ዘርፉን ቀልጣፋና ተደራሽ በማድረግ የወጪና ገቢ ንግድ እንቅስቃሴን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ ነው ብለዋል። የከባድ መኪና አሽከርካሪዎች ምርትና አገልግሎትን ከቦታ ቦታ በማጓጓዝ በወቅቱ ለገበያ እንዲቀርብ በማድረግ በኩል ያላቸው አስተዋጽኦ ከፍተኛ ነው ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ሩሲያ ትናንት ምሽት በዩክሬን የፈጸመችውን መጠነ ሰፊ የድሮን ጥቃት ዶናልድ ትራምፕ አወገዙ። የሞስኮን መጠነ ሰፊ የድሮንና የሚሳኤሎች ጥቃት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲን ድርጊት አውግዘዋል። ከፕሬዝዳንት ፑቲን ጋር በበርካታ የትብብር መስኮች በጋራ ለመስራት ብዙ ጥረቶች እየተደረጉ በሚገኙበት በአሁኑ ወቅት የሰላሙን ጥረት ወደ ኋላ የሚጎተት ነው በማለት ኮንነዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የዋሽንግተን ዝምታ ፑቲን ይህን ጥቃት እንዲፈጽሙ አድርጓቸዋል በማለት ድርጊቱን አውግዘዋል። በዚህም አሜሪካ በሩሲያ ላይ ጠንከር ያለ ማዕቀብ በመጣል ጫና ማሳደር እንደሚገባት አሳስበዋል። ከፈረንጆቹ 2022 ዓ.ም ጀምሮ በአንድ ምሽት ከተፈጸሙ ጥቃቶች ሁሉ የትናንት ምሽቱ የ367 የድሮንና የሚሳኤል ጥቃት ከፍተኛ ቁጥር ያስመዘገበ መሆኑን በመግለጽ በጥቃቱም 12 ሰዎች እንደተገደሉና ቁጥራቸው በውል የማይታወቁ መቁሰላቸው ተገልጿል። በሌላ በኩል ትራምፕ ለዜሌንስኪም ከክፉ ንግግር ሊቆጠቡ ይገባል በማለት ጠንከር ያለ መልእክት ሰንዝረዋል። በ2014 የያዘችውን መሬት ጨምሮ ሞስኮ እስካሁን የዩክሬንን 20% ግዛት መቆጣጠሯን ቢቢሲ በዘገባው አስነብቧል። አሜሪካ በእስራኤል የሚገኝ ኤምባሲዋን ለማፈንዳት ሞክሯል ያለችውን ግለሰብ በቁጥጥር ስር አዋለች። አሜሪካ በእስራኤል ቴል አቪቭ የሚገኘውን ኤምባሲዋን በተቀጣጣይ ፈንጂ ለማፈንዳት ሞክሯል ያለችውን የአሜሪካና የጀርመን ጥምር ዜግነት ያለውን ግለሰብ ትናንት እሁድ ግንቦት 17 ቀን 2017 ዓ.ም በቁጥጥር ስር መዋሏን አስታወቀች። የ28 ዓመቱ ጆሴፍ ኒውማየር በኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የሀገሪቱ የፍትህ ሚኒስቴር ባለስልጣናት ገልጸዋል። ተጠርጣሪው በኤምባሲው አቅራቢያ ተቀጣጣይ ቁሶችን በቦርሳው ይዞ በመገኘቱ ምክንያት በእስራኤል ባለስልጣናት ከሀገሪቱ ከተባረረ በኋላ በአሜሪካ መያዙ ተነግሯል። ግለሰቡ እሁድ ዕለት ፍርድ ቤት የቀረበ ሲሆን በአሁኑ ወቅት በእስር ላይ እንደሚገኝም የፍትህ ሚኒስቴር አስታውቋል። ተጠርጣሪው በእስራኤል በሚገኘው ኤምባሲያችን ላይ ያለመ አሰቃቂ ጥቃት በማቀድ አሜሪካውያንን በሞት በማስፈራራት እንዲሁም በፕሬዝዳንት ትራምፕ ህይወት ላይ በማነጣጠር መከሰሱን ጠቅላይ አቃቤ ህግ ፓሜላ ቦንዲ ገልጸዋል ሲል ቢቢሲ ዘግቧል። የአሜሪካው የፌዴራል ባለስልጣናት በበኩላቸው ተከሳሹ ሚያዝያ ወር ላይ እስራኤል መግባቱን አስታውሰው ግንቦት 11 ዕለት ጥቁር ቦርሳ አዝሎ በቴል አቪቭ ወደሚገኘው የአሜሪካ ኤምባሲ አቅንቷል ብለዋል። ግለሰቡ በኤምባሲው በር ሲያልፍ በጥበቃው ላይ ምራቁን መጥፋቱን ተከትሎ ጥበቃው ሊይዘው ሲሞክር ቦርሳውን ትቶ ሮጧል ተብሏል። በቦርሳው ውስጥ ከተቀጣጣይ ፈሳሾች የተሰሩ 3 ፈንጂዎች የተገኙ ሲሆን ከተወረወሩ በኋላም ከፍተኛ እሳት የሚያስነሱ ናቸው ተብሏል። ጆሴፍ በማህበራዊ ሚዲያ ገጹ ላይ በቴል አቪቭ የሚገኘውን ኤምባሲ ለማቃጠል ቃል መግባቱን ከማስፈር በተጨማሪ ሞት ለአሜሪካ እና አሜሪካውያን የሚል ጥሪ ማድረጉን ባለስልጣናቱ አክለዋል። በተጨማሪም ከግለሰቡ ጋር ግንኙነት አለው ተብሎ በሚታመን ሌላ የማህበራዊ ድረገጹ ላይ ትራምፕን ለመግደል መዛቱ ተነግሯል። ተከሳሹ እሁድ ዕለት ወደ አሜሪካ ከተላከ በኋላ በቁጥጥር ስር የዋለ ሲሆን ጥፋተኛ ሆኖ ከተገኘ የ20 ዓመት እስራት እንደሚጠብቀው ቢቢሲ ገልጿል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።